አመሰግናለሁ። ዞሮ እንግዲህ የአንድነቱ ጉዳይ በጣም ያሳስበናል። የአንድነቱ ክፍተት ያው አሁን ባለንበት ሁኔታ አሳስቦን ራሳችን ያው ገምግመን ለአንድነቱ ለመዘጋጀት ያው ራሳችን ፈቃደኛ አድርገናል። ያው እንግዲህ እንደ ጎንደር መጀመሪያ ጎንደርን አንድ ለማድረግ ስራ ጀምረናል። ያሉትን ልዩነቶች አጥበን አንድ ለማድረግ ያው ስራ የጀመርን መሆናችን መግለጽ እፈልጋለሁ። ምክንያቱም በሁለቱም ህዝብ ውስጥ ያሉ የፋኖ አመራሮች ከኛ እንደ ጎንደር ጠቅላይ ግዛት እዝ ከአፋሕድ የወረደልንን ከህዝባዊ ከአማራ ፋኖ ህዝባዊ ድርጅት አፋሕድ የወረደልንን መደብ የሥራ መደብ ተቀብለን እንደኛ እንደ ጎንደር ጠቅላይ ግዛት እዝ ጎንደርን አንድ ማድረግ ነው ከኛ የሚጠበቀው። እንደራሴ ነው ራሴን ዝቅ አድርጌ ጉዞን ተጉዤ ከስራ ጓዶቼ ጋር በጉዞ እዛ ያለውን እዝ አመራር ማግኘት ግድ ይላል። ሰራዊቱን ማግኘት ግድ ይላል። ማወያየት ግድ ይላል። ከኛ ጠቅላይ ግዛት ከራሴ ጀምሮ ያሉትን ልዩነቶች ራሴ አርሜ ሌሎችን ወደ አንድ ማምጣት ነው። መጀመሪያ ማረም ያለብኝ ችግር ካለብኝ ራሴን ነው። ሲቀጥል በጠቅላይ ግዛቱ ያሉትን አመራሮች መወያየት ነው። ራሳችን ማየት ነው። ራሳችን ንጹህ ካደረግን በኋላ ወደ ጎንደር አንድነት እዝ የሥራ አመራር ደግሞ እንዲሁ ቀረብ ብለን መወያየት ነው። በርቀት ሳይሆን ተቀራርቦ ያሉትን ችግሮች መፍትሄ የሚመጣ ችግሮችን አስወግደን መፍትሄዎችን ማምጣት ነው። ጎንደርን አንድ ካረግን ወደ ሌሎች ጠቅላይ ግዛቶችን እንሻገራለን ማለት ነው። እንደ አፋሕድ ሁላችንም በጎንደርን አንድ ካደረግን ወሎን፣ ጎጃምን፣ ሸዋንም አንድ ማድረግ ይጠበቃል። ይሄ ሲሆን ነው ትግሉ በአጭር ቀን የሚካተተው ማለት ነው። በአንድ ስንሆን ውስጥ ያለው ህዝባችን ውጭ ያለው ህዝባችን የሚረበሸው ህዝባችን ትግሉ ያለቀን ትግል ያራዘመው አንድ አለመሆናችን ስለሆነ ይሄ ሲሆን ነው አንድነቱ ትግሉን ቆርጦ በአጭር ጊዜ ውስጥ የሚያከናውነው ማለት ነው። ከተፈቀደልኝ መጨረሻ ላይ እናገራለሁ። አመሰግናለሁ። ሁለተኛ ጥያቄ ለአርበኛ ሰለሞን አጠና ነው የማቀርበው። አርበኛ ሰለሞን አጠና በትግሉ ሂደት ብዙ ጥሩ መጥፎም ነገሮች ተከስተዋል፣ እየተከሰቱም ነው። በተለይ በእናንተ አደረጃጀት የአመራር ሞት ወደ መንግስት የመግባትና መሰል ነገሮች አጋጥመዋል። እናንተ እንደ ተቋም እነዚህን የሚፈጠሩ ክስተቶችን እንዴት አያችኋል? ትግሉ ላይ እና ተቋማችሁ ላይ ያሳደሩትና የሚያሳድሩት ተጽዕኖ አለ ወይ የሚለውን ተብራራ። አመሰግናለሁ። እንግዲህ እንደኛ ተቋም እንደ አማራ ፋኖ ህዝባዊ ድርጅት ወይም አፋሕድ እና ጎንደር ጠቅላይ ግዛት እዝ እንደሚታወቀው ብዙ አመራሮችን ገበረናል። ይሄ አንዱ የዓላማ ቁርጠኝነት ነው ብዬ አስባለሁ። ምክንያቱም አመራሮች ሁሉ ዓላማው ገብቷቸው ከሰራዊታቸው ጋር እኩል አብረው ውጊያ እየገቡ አብረው እየተዋጉ እያዋጉ መስዋዕትነት እየከፈሉ ያሉበት ተቋም ነው። ይሄ ተቋም ደግሞ ልዩ የሚያደርገው ልዩ አመራር የሚሰዋበት ገብቶ የሚዋጋበት ተቋም ነውና የተቋማችን ቁርጠኝነት የሚያሳይ ነው። እነዚህ ነገሮች ግን በተቋማችን ላይ ተጽዕኖ አላሳደሩም አንልም፣ ለጊዜው ተጽዕኖ አሳድረዋል። እነዚህ አመራሮች ግን ቁርጠኝነታቸውን ለሰራዊታቸው እያሳዩ ሰራዊት እየገነቡ በስራቸው ያለው ሰራዊት አብሮ መሞትን እያሳዩ በርቀት ሳይሆን አብሮ በቅርበት አብረው እየሞቱ ቁርጠኛ ሰራዊት እንዲፈጠር አድርገዋልና የሞቱ አመራሮቻችን ብዙ ሺህ ጀግኖችን አፍርተው ተክተው የሞቱበት ሁኔታ ነው ያለውና ይሄን ህዝባችን እንዲያውቅ እንፈልጋለን። በመቀጠል ግን አንዳንድ በተቋማችን አንዳንዶቹ ምረት ወይም ወደ መንግስት የገቡ አሉና እነዚህ ደግሞ ትግሉ የፈጠረው ነው። ትግሉ በራሱ በባህሪው ብዙ አይነት ፍላጎቶች የሚስተናገዱበት ትግል ነውና አንዳንዶቹ ትግሉ ቶሎ የሚያልቅ መሰላቸው ተስፋ የሚቆርጡ ታጋዮች ይኖራሉ። በዚህ ልክ በሚፈልጉት ልክ ይሄዳል ያልመሰላቸው ወደ ተስፋ ሲቆርጡ የሚገቡበት ነው።
ሌሎቹ ደግሞ የራሳቸውን ዓላማና ፍላጎት ይዘው ወጥተው በተቋሙ ውስጥ ቁርጠኛ ታጋይ መስለው የግል ፍላጎታቸውን አሳክተው ወይም ደግሞ የሚፈልጉትን ነገር አድርገው ከመንግስት ጋር ልዩ ግንኙነት የነበራቸው ሊሆኑ ይችላሉ። አንዳንዶቹ በዛ ልክ የራሳቸውን ፍላጎት አሟልተው የግል ህይወታቸውን ለመኖር የሚገቡ ይኖራሉና በዚህ ልክ ህዝቡ እንዲረዳ እንፈልጋለን። ምክንያቱም በጀማ ሀገር ነፃ ያወጣምና ሀገርን ነፃ የሚያወጡ ትንሽ ቁርጠኛ ሰዎች ናቸው። መስዋዕት የሚከፍሉ መስዋዕት ከፍለው ሀገርን ነፃ የሚያወጡት ትንሽ ቁርጠኛ ሰዎች ናቸውና ህዝቡ ጅብር ውስጥ መግባት የለበትም ብለን እናስባለን። ምክንያቱም እኔ በእኛ ተቋም እንደም ትግሉ እየጠራ ነው ብለን እናስባለን። ቆራጦቹ እየቀሩ አንዳንድ ሰነፎች ወይም የዓላማ ቁርጠኝነት የሌላቸው ከትግሉ እየጸዱ ቁርጠኛ ታጋዮች ወደፊት ትግሉን የሚያስቀጥሉት ሆኖ በዚህ ልክ ነው እንግዲህ ትግሉ እየተካሄደ ያለውና ወደፊትም የተሻለ ትግል እንደምናካሂድ ሰራዊታችን በዚህ ልክ ስነልቦና የተገነባ መሆኑን ነው እኛ ያለን አቋምና በዚህ ልክ ነው ታጋያችን ያለው ስነልቦና። አመሰግናለሁ። መልካም። ሶስተኛ ጥያቄ የማቀርበው ለአርበኛ በመርጬ ነው። እንግዲህ በትግሉ ሂደት አንዳንድ ቦታዎች ላይ በትጥቅ የታገዘ ስህተትና አዝማሚያ ሁሉ እየታየ ነው። አርበኛ ለመሆኑ ስቆቱ ከምን ነው? እናንተስ እንደ ተቋም በጉዳዩ ላይ ምን እያደረጋችሁ እና በዚህ ጉዳይ ላይ ማለት? እሺ፣ አመሰግናለሁ። እንግዲህ በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ውስጥ በዚህ ትግል ውስጥ ትልልቅ አርበኞችና የውስጡ ብዙ ታጋዮች ያሉበት ተቋም ነው። እንግዲህ በዚህ ሂደት ውስጥ ከሻለቆች እስከ እዝ ባሉት የሰራዊት የፋኖ ክፍሎች ውስጥ ብዙ ሂደቶች ተከናውነዋል። ይህን ተከትሎ ስርዓቱ የዚህን አካሄድና ሁኔታዎችን ለማግደፍ የራሱን ጥረት በመጠቀም ወይም ደግሞ ይህንን የነጻነት ትግል ወደ ኋላ እንዲመለስ ለማድረግ ሰፊ የሆነ የራሱን ወንበዴዎች፣ ዘራፊዎች እንዲሁም ደግሞ በየቦታው በትጥቅ የታገዘ ጉልበተኞችን በማሰማራት በተለይም በትልልቅ ከተሞች ውስጥ በተለይም በባህር ዳር፣ በጎንደር፣ በደብረ ታቦር እንዲሁም በደሴና በሌሎችም አካባቢዎችን ግለሰቦችን የማገት በጥቁር አስፓልቶች የመዝረፍ የመቀመጥ ሂደቶች እንደሚያካሄድ እናውቃለን። አልፎም ተርፎ ይህንን ሂደት የበለጠ ለማስተጓጎል በእነዚህ ከተሞችና በሌሎች እድሉ ባገኘው አጋጣሚ ሁሉ ከህዝብ ጋር በተገናኘ ቁጥር ይህንን የራሱን ስራ ወደ ፋኖ በማምጣት ፋኖ ዘራፊ ነው፣ ወንበዴ ነው፣ ቀማኛ ነው በማስባልና የራሱን ትርክት በመጨመር ለማስጠላት ሰፊ ቅስቀሳዎችን አድርጎ ፋኖን ለማስጠላት የተጠቀመበት አንዱ ፖለቲካዊ ሂደት ነው። ነገር ግን ፋኖ የነጻነት ታጋይ ነው፣ ሀገርና ህዝብን ለመታደግ የቆመ እንጂ ዘራፊ፣ ቀማኛ ወይም ደግሞ ወንበዴ አይደለም። ከዚህ ጋር ተያይዞ ግን ተቋማትን በመፍጠር ሂደት ውስጥ በአንዳንድ በተቋም ውስጥ ያልገቡ ዳር ላይ የቆሙ ይህን የፋኖ ትግል የነጻነት ትግል ጎን በመቆም የራሳቸውን ሀብትና ንብረት ለማካበት ቀን ቀን በፋኖ የማይታዩ ነገር ግን ሌሊት በወንብድና አንዳንድም ደግሞ ፋኖ ነጻ ሆኖ በማይቆጣጠራቸው ቦታዎች እና ፋኖንን በማለት የሚዘርፉ የሚቀሙ የሚያግቱ እንዳለ ህዝቡ ይህን በመረዳትና በማወቅ በአካባቢው በሰፈሩ አጠቃላይ እንደገና ፋኖ በተቆጣጠራቸውን ባልተቆጣጠራቸውን ቦታዎች ላይ ትጥቁንና ሌሎችን የግል ትጥቁን አደራጅቶ መጠበቅ፣ ራሱን መከላከል፣ ከነዚህ ዘራፊዎችና ቀማኞች ራሱን ተከላክሎ እርምጃ መውሰድ አለበት የሚለውን ብያዝ ነው። ከዛ ባለፈ ግን ስርዓቱ እያራመደ ያለውን ከፍተኛ ዘመቻ እያደረገበት ያለ በአሁኑ ሰዓት ይህን መሆኑን አውቆ ህዝቡ ሁኔታውን መረዳት እንዳለበት ነው። በከተሞችም አስርጎ ያስገባቸውን ኃይሎች ፋኖ ሰርጎ ገባ የማስባል ሂደቶች አለ። ይህም እንዳልሆነ ህዝቡ እንዲረዳ የማድረጉን ሂደት ህዝብ በፊትም ተደጋጋሚ በሚሰጡ መግለጫዎች ትልልቅ መሪዎችም ሰጥተውበታል። አሁንም የተለየ ነገር አይደለም። ፋኖ የሚያደርግ በዚህ ሂደት ውስጥ የተሰማራ የለም። ተቋማትም ቢሆን ለምሳሌ ጎጃም ላይ ያሉ ወንድሞቻችን የሚመራቸው ተቋማትም ሆኑ ሸዋ ላይ ያሉ የፋኖ ተቋማት የሚመራቸው ሆኑ ወሎ ላይ የሚሆን በተመሳሳይ ጎንደር ላይ ያሉ
የፋኖ ተቋማትን ይሁን ይህን ዝርፊያና ወንብድናን ቅመን የሚያበረታታ አንድም እንደሌለ ሁሉም ህዝብና የትግሉ ደጋፊ በውጭም በአገር ውስጥም አውቆ ይህን ድርጅት በጋራ አውግዞ በጋራ እርምጃ ወስዶ ትግሉ አንድ እርምጃ ወይ ሁለት እርምጃ ወደፊት የሚሄድበትን ሁኔታ ሁላችን ተዘጋጅተን ማስኬድ አለብን ነው የምለው። አመሰግናለሁ። አራተኛ ጥያቄ ለአርበኛ ኤርሚያስ ዳቤ ነው የማቀርበው። እንግዲህ በትግሉ ላይ እናንተም እኛም የምናየው እና የምንረዳው ችግር እየተስተዋለ ነው። በትግሉ የሚስተዋለው ፈታኝ የሆነ ችግር ከምን የመጣ ነው? ምንስ መደረግ አለበት ለታማለ? እሺ አመሰግናለሁ። እንግዲህ አሁን ላለው ወቅታዊ ችግር ዳረግን ዋናው የፋኖ ትግል አጀማመር ነው። ሁላችንም እንደምናውቀው የአማራ ህዝብ ወደ ትግል የገባው ከፍተኛ የሆነ የህልውና አደጋ ተጋርጦበት ከፍተኛ የሆነ የመጥፋት አደጋ ተከስቶበት በተለይ ከክልሎች አዲስ አበባን ጨምሮ ከፍተኛ ግፍና በደል እየተፈጸመበት ነበር። ይህም አማራው ሳያስበው ሳይዘጋጅበት በተለይ ከሰሜን ጦርነት ጋር ተያይዞ ሁሉም ፋኖ በየቤቱ የራሱ የሆነ ዲያስፖራ የራሱ የሆነ የፋኖ እንትን አክቲቪስት የራሱ የሆነ ሐሳብ የራሱ የሆነ አደረጃጀት ይዞ ባለበት ሁኔታ ይህ ችግር ተፈጠረ። ወይም ደግሞ የአማራ ህልውና ትግል እንቅስቃሴ በአንዳንድ ኃይሎች ሲጀመር ሁሉም እነከሌ ወጣዋል፣ ስለዚህ እኔ ወደ ትግል መውጣት አለብኝ፣ እነከሌ ከጫካ ወጣው እኔ መውጣት አለብኝ የሚል ትግልን የራሱ የሆነ በቂ የሆነ ምክንያት ሳይኖረው ወይም ደግሞ የትግልን መነሻና መዳረሻ በይል ሳይገነዘብ ሁሉም ሰው የራሱን ሐሳብ የራሱን አስተሳሰብ ሁሉ የራሱ ሎጂስቲክ ይዞ ወደ ጫካ ወጣል። በዚህ ሂደትም በርካታ የሆኑ እንቅስቃሴዎች በርካታ የሆኑ ውጤቶች ተገኝተዋል። ለምሳሌ እንደ አማራ ህዝብ ሁለት ድርጅቶች አሁን በቅርቡ ተመስርተዋል። እነዚህ ለአማራ ህዝብ እኔ በጣም በቂ ናቸው ብዬ አምናለሁ። ወይም ደግሞ ቀጣይ ወደ አንድ ለመምጣት በየቀጠናው ተበትኖ የነበረው አደረጃጀት ወደ ሁለት ቋት መሰብሰቡ እንዳንድ ጸጋ ወስደን እንዳንድ በረከት ወስደን እነዚህ ሁለት አደረጃጀቶች ወይም ደግሞ በክፍለ ሀገር ከወሰናቸው ሁለት አደረጃጀቶች አሉ። እነዚህ ወደ አንድ ለማሰባሰብና ሊያሰባሰቡ የሚችሉ ሐሳቦችን ማምጣት ሊያሰባሰቡ የሚችሉ ሐሳቦችን ሰነዶችን የሀገር ሽማግሌዎችን ተጠቅሞ ይህን ሐሳብ ወደ አንድ መሰብሰብ ለትግሉ ጠቃሚ ነው ብዬ አምናለሁ። ከዚህ የዘለለ ግን ሁላችንም የራሳችን ሚናና ድርሻ ሳናውቅ የሚዲያ ባለሙያዎች ከፍተኛ የሆነ የአንዱን በመቃወም ያንዱን በመደገፍ ከሁሉም ታጋይ እውነቶች አሉ። ከሁሉም ታጋዮች ውስን ስህተቶች ሊኖሩ እንደሚችሉ ሳይገነዘቡ አንደኛው በጀምላ ወይም በመንጋ መተቸት በተመሳሳይ አንደኛው መደገፍ አንደኛው መቃወም ይሄ የአማራ ህዝብን የትግል አቅም ወይም ደግሞ ያለውን አቅምና ሪሶርስ በአግባቡ እንዳይጠቀምና የትግልን ችቦ የሚይዝበት መንገድ በአጭር ለመርጨት ወይም ደግሞ ጠላት የሰጠን አጀንዳ እስኪመስል ድረስ አንደኛው መተኮስና ከፍተኛ የሆነ ዛቻ ከማድረስ የዘለለ አሁን ባለው ሁኔታ እየተፈጸመ አይደለም። ይሄን ቢደረግ የተሻለ ነው ያምናለሁ። አመሰግናለሁ። መልካም። በመጨረሻም የምታስተላልፉት መልእክት ካለ ድልሳችሁ። እሺ አመሰግናለሁ። በመጨረሻም እንግዲህ የምናስተላልፈው መልእክት የነዚህ የዝርፊያዎች የእንግድናዎች የቅሚያዎች አንዱ መበራከት በሁሉም ክፍለ ሀገር ላይ ያሉ የአንድነት አለመምጣት ችግር ነው። ስለዚህ ለሌቦች፣ ለቀማኞች፣ ለዘራፊዎች እድል እየተፈጠረ እየመጣ መሆኑን ሁሉም የፋኖ አመራሮች እየተረዱት የመጡት ይመስለኛል። በመሆኑም ይህን ክፍተት ለመዝጋትና የስርዓቱ የፕሮፓጋንዳ መጠቀሚያ ላለመሆንና ህዝባችን ምሬት ውስጥና ሌሎች ለቁሳዊና ለሰብአዊ ቀውስ ከመዳረግ እንዲድን አንድነቱ ወደፊት መጥቶ የነዚህ ሌቦችና የዘራፊዎችና ወንበዴዎችን እንዲሁም የስርዓቱን አስፈጻሚ ዘራፊዎችን ስር ለመቁረጥ አንድነቱ ወሳኝ ነው የሚል ነው። ህዝቡም ቢሆን ይህን ትግል ሳይሰላች እስካሁን ባለበት ሂደት ውስጥ እየደገፈ ቆይቷል። አሁንም እነዚህ ሌቦችና ዘራፊዎች በሁሉም ፋኖ የተቆጣጠረባቸው አካባቢዎች እፎይታን እንዳገኙ ህዝቡ እየመሰከረ ያለበት ሁኔታ ስለሆነ ይህንን አስጠብቆ ለመቀጠልና ትግሉን ወደፊት ለመራመድ በአንድነት አሁንም ባለው ሂደት የሚሆን በስልክም በተለያዩ ጉዳዮች ላይ ትስስር በመፍጠር በአጭር ጊዜ ውስጥ ይህንን ቆርጦ የሌቦችን ገመድ መቁረጥ አለብን የሚል ነው።
ሁለቱም እንደገና ወደ ስርዓት ያልመጡ ወደ ስርዓት ማለት ወደ አደረጃጀት ወደ መዋቅር ያልመጡ ነገር ግን ብርጌድ አለን ሻለቃ አለን የሌላቸውን ክፍለ ጦር አለን እዝ አለን የሚሉ በጥቁር አስፋልት የሚቆሙ ሌቦች ዘራፊዎች አሉ ትጥቅ ይዘው ነገር ግን ከፋኖ ጋር ውጊያ የማይገቡ በደጃቸው የማይገኙ ለዘረፋና ለቅም የቆሙ ኃይሎች እንዳሉ ይታወቃል ከስርዓቱ ዘራፊዎች ጎን በጎን ያሉ ይሄንን በየአካባቢው ያለ ፋኖ ወይም ደግሞ የነጻነት ታጋይ እነዚህንም እርምጃ በመውሰድ ለዞችና ለሁሉም ክፍለ ሀገር እንደ ተቋም ለቆሙ ድርጅቶች ከፍ የማድረግን ሂደት ማጠናከር አለበት ብዬ አምናለሁ። ስለዚህ ከፍተኛ አሁን ትግሉን ወደ ኋላ ለመቀልበስ እየተሄደበት ያለ ሂደት ስለሆነ ሁሉም በተቋም ያሉ አመራሮች ይህን ማስፈጸም ያለባቸው ብዬ አምናለሁ። በሶስተኛው ደረጃ ማስተላለፈው መልእክት ደግሞ ህዝቡ ዘራፊዎችን ቀማኞችን ወንበዴዎችን በየትኛው አቅጣጫ ይምጣ የሚያስተናግድበት ትከሻ መኖር የለበትም። ስለዚህ ህዝቡም ራሱ ፋኖ ነው የትግሉ ደጋፊ ነው የትግሉ ባለቤት ነው መሳሪያውን ሊቀም ነው ሊዘርፈው ሊያግተው የመጣን አካል በየትኛው አካባቢ ቢሆን የራሱን እርምጃ ወስዶ በአካባቢው ላለ ፋኖ ወይም ተቋም ሪፖርት ወይም ደግሞ በስልክ ደውሎ ማሳወቅ አለበት ብዬ ነው የማስበው። ስለዚህ ጠቅለል ሲል አንድነቱን አጠናክረን ወደፊት መተን አማራን ወደፊት ማሻገር አለብን ነው ማለት አመሰግናለሁ። እሺ አመሰግናለሁ። የማስተላልፈው መልእክት ምንድነው ቅድም እንደተናገርኩት እንደ ተቋም እንደ አማራ ፋኖ ህዝባዊ ድርጅት ወይም አፋሃድ ወይም እንደ አማራ ፋኖ ጎንደር ጠቅላይ ግዛት እዝ ብዙ ዋጋዎችን የከፈልን መሆኑን ይታወቃል። ይሄን የከፈልነው ዋጋ አንዳንዶቹ በመደበኛ ጠላት ሌላው በወገን ባልጓልታና በተለያየ ነገሮች መሃል ላይ ጠላቶቻችን ገብተው በሚነዙት ፕሮፓጋንዳ ልዩነት ያለ እስከሚመስል ድረስ ብዙ ዋጋ እየከፈልን ነው። ይሄን ዋጋ እየከፈልን ቢሆን አሁንም አንድነት የአማራ ህዝብ መዳኛ ነው ብለን ስለምናስብ አሁንም ቢሆን እኛ ለአንድነቱ ትልቅ ቦታ አለንና የምን ቀይ መስመር የምንለው ወይም ደግሞ ቅድመ ሁኔታ የምንለው ነገር የለም። ከዚህ በፊትም በተለያዩ ሚዲያዎች ለማስተላለፍ እንደሞከርነው አሁንም አንዱ ነን ነው ትግላችን መቀጠል ያለብን ሌሎች አርበኞች ጓደኞች እንዳሉት ምክንያቱም ህዝቡ አንዳንድ ታጋዮቻችንም አንድ ካልሆኑ ወደ መንግስት ብንሄድ ይሻላል ወይም ደግሞ ምረት ብንገባ ይሻላል ከትግሉ ብናቆም ይሻላል የሚለው ከዚህ ከአንድነት ችግር የመጣ ጭምርት ስለሆነ ይሄ አንድነት ያስፈልጋል። ህዝቡን ከጎናችን ለማሰለፍ የህዝቡን ስቃይ በአጭር ጊዜ ውስጥ አማራ ህዝብ መውጫ መግቢያቶ ከትላንቱ የባሰ ዛሬ እየተቸገረ ያለበት ሁኔታ አለና ይሄንን ህዝቡን ቶሎ ነፃ ለማውጣት ትግሉን በአጭር ጊዜ ውስጥ ለመቋጨት አንድነት ኃይል ነው አንድነት መዳኛችን ነውና እነዚህን ችግሮች ለመቅረፍ ተጠያቂም ጠያቂም እንዲኖር በህግና በስርዓት እንዲገዛ ለማድረግ አንዱ ካንዱ እየዘረፈ ወደ አንደኛው ተቋም የሚሄድበት ካንዱ ተሰርቆ ወደ ሌላኛው ተቋም የሚሄድበት ሁኔታ አለና እነዚህ ነገሮች የኛ ክፍተት ነውና አመራሩ ወደ አንድ አስተሳሰብ መጥቶ የጋራ የወጣበትን ዓላማ ላይ ትኩረት አድርጎ የግል ፍላጎትና የግል ክብሩን ትቶ ወደ አንድ መጥቶ ለቆመለት ዓላማ ትግሉን ወደ አንድ አምጥቶ አንድ ተቋም ሰርተን አንድ ቤት አንድ መጠለያ ነው የሚያስፈልገን የወጣለት ትግል አትኖርም በሽምድር ተብለን ነውና ስለዚህ አትኖርም የተባለ ሰው ደግሞ መኖሩን መጀመሪያ ማረጋገጥ ስለሚኖርበት እነዚህ ችግሮች እየተፈጠሩ ያሉት በእኛ በመሪዎችም ችግር ነው ብለን ስለምናስብ ለአንድነቱ ቅድሚያ መስጠት አለብን ብለን እናስባለንና እነዚህ ችግሮች ከዚህ የመነጩም ጭምርት ስለሆነ ሌሎች የግል ፍላጎቶችም ተጨምረውበት እነዚህ ምክንያትም እየሆኑ ስለሆነ ይሄን ታጋይ ወደ አንድ አሰባስቦ አብሮ እንዲሞት አብሮ እንዲድን የታጋዩ ፍላጎት ይሄን ነው ብቻም ስለሆነ አመራሮች ነውና ከላይ አንዳንድ የራሳቸውን ፍላጎት ለማሳካት ያገመዱ ይዘው ያጓተቱ ያሉ በመሐልም አማራ የሚመስሉ አማርኛ ተናጋሪዎች ጸረ አማራ የሆኑ ሰዎች አንዱን በማጀብን አንዱን በማኮሰስ ለልዩነታችን እንኳን ምረት ገባ ትግሉን ተውት እንዲበሉት ነገር እንዲያርጉ ነው በሚል ብዙ የጅምብር እየፈጠሩ ፕሮፓጋንዳ እየነፉብን ስለሆነ ይሄ ትግል አንድነት ይፈልጋልና ወደ አንድ መሰባሰብ አለብን የሚል መልእክት አስተላልፋለሁ። ለዚህ ደግሞ ሁሉም አማራ ማህበረሰቡ ህዝቡ ችግር ውስጥ ያለው ችግሩን መከራ ያየው ችግሩ ገፈጣ እየቀመሰ ያለው ህዝብ በጋራ ስለ አንድነቱ መስራት ስለ አንድነቱ መስበክ አለበት። ስለ ልዩነት መስበክ ትቶ ስለ አንድነት መስበክ አለበት የሚል መልእክት እናስተላልፈው። አመሰግናለሁ። እሺ በድጋሚ አመሰግናለሁ። እንደምታውቁ እንግዲህ በአማራ ትግል ውስጥ ላይ በተለይ በዚህ በሶስት አስርተ ዓመታት በርካታ ተቋማት ኦልሞስት ወደ 50 ሚሊዮን ተቋማቶች በአማራ ትግል ውስጥ እንቅስቃሴ ያደርጋል። በውጭም በሀገር ውስጥም እነዚህ ተቋማት ከፍተኛ የሆነ ወይም ደግሞ የመንፈስ አደጋ ተጋጥሞባቸዋል። እነዚህና አሁን ያለው የፋኖ
የትግል እንቅስቃሴ የገጠመው ችግር ተመሳሳይ በመሆኑ ያለፉ ተቋማቶቻችን ድክመትና ጠንካራ ጎን በመገምገም አሁን የጀመረው ትግል ስህተት የማይፈቅድ ሁልጊዜም በሁሉም ቦታና ሁሉም አማራጭ በየትኛውም አቅጣጫ የሚታገልበትና የሁሉም አበርክቶ ስለሚጠይቅ ያለፉ ስህተቶችንና ድክመቶቻችን በመገምገም በቀጣይ ለምናደርገው የህልውና ትግል ሁሉም አማራ የበኩልና ድርሻና አስተዋጽኦ እንዲወጣ መልእክቴን አስተላልፋለሁ። እሺ አመሰግናለሁ። በመጨረሻ ማስተላልፈው መልእክት እንግዲህ ከአማራ ፋኖ ህዝባዊ ድርጅት ከአፋሕድ የወረደ በየጠቅላይ ግዛቱ እዝ እንደ ጎንደር ጠቅላይ ግዛት እዝ ያላችሁ የፋኖ አመራሮች በትግላችሁ ዙሪያ ላይ ስታታግሉና ስንታገል የሚያጋጥመን ችግር በሰፊው ተወያይተናል። ይሄ መልእክታችን በሁሉም ጠቅላይ ግዛቶች በሁሉም አካባቢ በፋኖ ግንባር በትግል ግንባር ያላችሁ ልክ በዚህ ልክ እየተወያየነ አንድነታችን በቅርብ ቀን ለማምጣት ምኞታችን እንደሆነ መግለጽ እፈልጋለሁ። ምኞታችን ለማሳካት ተዘጋጅተናል፣ ጀምረናል። ሲቀጥል ምንድነው የኛ ክፍተት አሁን በተወያየንባቸው ሁሉ ነገሮች ክፍተት ፈጥሮ መጠቀሚያ ሆነናልና ይሄን መገምገማችን ደግሞ በቅርብ ቀን ተመልሰናል። ትግል ስንታገል ትግል መራራ ነውና ከዚህ በላይ ሊገጥም ይችላል። ምንድነው ያው ሌባ ምኖ ትግሉን አቋርጦም ወደ መንግስት ሂዶ የተቀላቀለ አስቦበት ያለ መውጣት አምኖበት ያለ መውጣት ሁሉም ያመላክተው የረጅም ጊዜና የአጭር ጊዜ የሚለውን ነገር ለይቶ አምኖበት ባለ መውጣቱ ትግሉ ትንሽ የተወሰነ ጊዜ ሲራዘምበት ተስፋ ቆርጦ በሚገባው ይሄ ትግላችን ምንም እንደማያወዛውዘው ትግላችን ቅንጣት ካል እንደማያጎል እንደማይነቃነቅ ትግላችን አደረጃጀቱ የጠነከረ ከህዝባችን ጋር የተመሳሰለ የተወሳሰበ ስለሆነ ምንም ችግር እንደሌለብን ማስተካከል የተቻለበት ሁኔታ ነው ያለ። ስለዚህ ምንድነው በዚህ ክፍተት ሌባ በሁለታችን መካከል እየነገደ ነው ያለ። በምንመራው ፋኖም ሳይቀር ያልተጠረነፈ ፋኖ አለ። ይሄን አንድ ከሆነ ባጭር ቀን እንጠረንፈዋለን። ወደ ትግል ይገባል፣ ቀጥታ ወደ ትግል እናስገባለን። ወደ ትግል የማይገባል አስተምረን እርምጃ እንወስዳለን። ይሄ ለህዝባችን የሚስተላለፍ መልእክት ነው። ህዝባችን እንዲያግዘን ማሳሰብ ፈልጋለሁ። ሁሉም ትግሉ የህዝብ ጭምር ስለሆነ ህዝባዊ ስለሆነ ህዝቡን በዚህ ላይ መጋራት አለበት። ሌላው በዚህ ምክንያት ከተማ ላይ ብልጽግና ወይም አገዛዙ ባለበት ቦታ መከላከያውን እየዘረፈ ነው፣ ሚሊሻ እየዘረፈ ነው፣ ማንኛውም እየዘረፈ ነው። ህዝባችን እያሳጠቀ ህዝባችን እያሰደደ ነው። የፋኖን የሚመስል ልብስ ለብሶ በፋኖ ስል የሚዘርፍ ያገዛዙ ቡድን አለ። ይሄ ህዝባችን ለስደት ዳርጎታል። ጎንደር ብንነሳ አዲስ አበባ ይዟል፣ ህዝባችን ተሳዷል። ወደ ባህር ዳር ብንሄድ በዞን ከተሞች ያሉ እህት ወንድሞቻችን ተሳደዋል። ይሄ ባገዛዙ ቡድን ነው። ፋኖ ከወረዳ እስከ ገጠራማ ቦታ ነው ሰፊ ቀጠና ይዟል። በዚህ ቦታ ላይ ሌባ እንደሌለ መንገድ ላይ ከሚቆሙ ያልተጠረነፉ ፋኖ የሚመስሉ ካልሆነ በስተቀር ከብት ዘርቅ የለም፣ ይጋደል የለም፣ ምንም የለም። በቃ ሰላም ሆኖ ሰላሙን አግኝቶ አርሶ አደሩ እያመረተ ነጋዴው እየነገደ 24 ሰዓት የሚንቀሳቀሱበት ሰዓት ነው ያለ። አሁን እንዳይንቀሳቀሱ ነው። በዞን ከተሞች በተመሳሳይ በወረዳ ከተሞች አገዛዙ ባለበት ነው ስርቆት አለ። በተመሳሳይ ለምሳሌ እንበል አርሶ አደሩ በሚያመርተው ምርት በአግባቡ እንዳይጠቀም የማዳበሪያ ሽያጮች አሉ። እኛ ማዳበሪያ እንደማንፈቅድ ማዳበሪያ እንዲጠቀም አርሶ አደራችን ግባት እንዲኖረው እንዲያመርት የማንፈልግ ይመስል ማዳበሪያን እኛ እንደምንዘርፍ አስመስሎ ማዳበሪያን አጅቦ አምጦ ኦቨር በኦቨር ማዳበሪያ ሽጦ መካፈል። አንድ ኩንታል ማዳበሪያ 14000 ብር ነው ዛሬ ጨዋይት ወረዳና ደልጊ ጣቁሳ ወረዳ ሻውራ ወረዳ ላይ እየተሸጠ ያለ። እኛ በምናስተዳድርበትና በምንመራበት ቀጠና እንኳን ገበሬ በዚህ ላይ ምስቅልቅሉ ወጣ ያለ 14000 ብር ኩንታል እየገዛን ያለ። ይሄ ምንድነው መከላከያ አጅቦ ስለሚያመጣው እኛ ከዛ ላይ መከላከያ ብንመታ መኪናዎች ይወድማሉ። የኛ መኪናዎች ናቸው ተገደው በሳምንት ነው ጨው የሚወጡት መኪኖች ይወድማሉ። ማዳበሪያ ይጋያል፣ ማዳበሪያ ይከስራል።
አርሶ አደሩ እንዳንጠቀም አደረጉ ይላል ብለን ለሽያጭ ግን ለኮንትሮባንድ ተጋልጧል ህዝባችን። ህዝቡ መታገል አለበት። ለምን ይለው እንበል ቆላ ድባ ምስራቅ ደንቢያ ወረዳ ላይ እዛ ላይ ያሉ የግብርና ባለሙያዎች መክተው ለኮንትሮባንድ አሳልፈን አንሰጥም በማለት የሽያጩ ልዩነት አለ። ከ5,000 ብር በማይበልጥ ኩንታል ማዳበሪያ እየተሸጠ ነው ያለ። ወረድ ብለን ጨዋይት ላይ 13,000 14,000 እየተሸጠ ነው ያለ። ወደ ጣፈሳ ስንገባ 14,000 15,000 እየተሸጠ ነው ያለ አንድ ኩንታል ማዳበሪያ። ገበሬ ምንድን ነው ያተርፈው? ይሄ አገዛዙ ነው። ይሄ ሁላ ስርቆት ዘረፋ የፈጸመው አገዛዙ ነው። ከዛ ከተማ ላይ ስርቆት አለ። ከተማ ላይ ስርቆት አለ። ከተማ ላይ ዘረፋ አለ። ወጣ ስንል ገጠር ላይ ምርት የእጃም ላይ ተቋጥሮ የሚያድርበት ሰዓት ነው ያለ። ስለዚህ ልዩነቱን ህዝባችን ሊያውቀው ይገባል። መሳሪያ እየወሰደበት ነው ያለ። ምሳሌ መሳሪያውን ፋኖን ታልተዋጋሉ የገበሬውን መሳሪያ እየወሰደበት ነው ያለ። ይሄ አገዛዙ ችግር ነው። ደሞዝ የሚከፍለው ህዝብ ነው። ከገበሬ ጋር ከመሳሪያው ጋር ምን አጋጨው? ግጭቱ ያለ ከፋኖ ጋር ነው። ስለዚህ ይሄን ህዝቡ በውል ሊታገለው ይገባል። ህዝቡ በውል ሊታገለው ይገባል። ስለዚህ ይሄን አንድ ሆነን በየጠቅላይ ግዛቱ ያላችሁ የፋኖ ወይም ግንባር ያለነ ታጋዮች ልዩነታችን ለህዝባችን ብዙ ምስቅልቅል ፈጥሮበታል፣ ብዙ ችግሮች ይፈጥሮበታል። ለህዝባችን ስንል አንድነቱ ሊያስገድደን ይገባል። አንድነት መዳኛችን ነው። አንድነት ማሸነፊያችን ነው። አንድነት የአማራ የበላይነታችን ነው። እኛ ስንታገል ለአማራ ብቻ ሳይሆን ለኢትዮጵያ አስበን መሻገሪያችን መድረሻችን የት ነው ብለን አስበን አልመን አስበን የወጣነ ታጋዮች ነን። የአባቶቻችን የቅድመ አያቶቻችን ልጆች ነን። የአፄዎች ልጆች ነን። ይሄኛው አይደለም ይሄ ጠቅላይ ግዛት ነው አይደለም። አማራ ሁሉም አማራ አንድ ግንባር ነን። በክፍለ ሀገር ጎንደር፣ ጎጃም፣ ወሎ፣ ሸዋ በሚለው እንለያይ እንጂ አማራ ነን። አንድ አማርኛ ተናጋሪዎች ነን። ስለዚህ ወልቃይትን ሊሸጡ ራያ ሊሸጡ የሚባል በወልቃይት በራያ ቀይ መስመራችን እንደሆነ ይታወቃል። አንድም ይሄን ነገር የሚያነሳ ፋኖ ካለ ከአማራ ህዝብ ጋር ነው ጥላቸው ጋር እንዲደርስ አንድነታችን መዳኛችን እንደሆነ እዚህ ላይ ጎንደር ጠቅላይ ግዛት ታጋይ ወይም ትግል የሚኖሩ ጓዶች ጋር የተዋየነው ውይይት በሁላችን ሰርጾ እንዲገባ ከአፋር ከድርጅታችን የወረደ ነው። በወሎ ጠቅላይ ግዛት ህዝቦች በአፋር ስር የሚመራ ወይም የሚንቀሳቀስ ፋኖ ሁሉም ውይይቱ ነው። ለአንድነቱ ቅርብ ነው። በራችን ክፍት ነው። ሲቀጥል በየጎንደር ላይ ለምሳሌ ጎንደር አንድነት ህዝብና ጠቅላይ ግዛት ህዝብ በየቀጠናው ያለ ፋኖ የተወሰነ ክፍተት ቢኖርም ወደ አንደኛው ጎንደር ወደ ደቡብ ጎንደር በሚለው ጎንደር አንድ ነው። እዛ ላይ ክፍተት ቢኖርም ይሄን አሁን በበሰለ ሁኔታ ልዩነት የፈጠረውን ወደ አንድ ሊመጣ ጠንቅቀን እየሰራን ነው። ስህተት የፈጸመን ቆጭቶታል። ስህተት የተፈጸመበትም የራሱ ዕዳ ስለሆነ የራሱ ወንድም ስለሆነ ሌላ አትራፊ ትግሉ እንዳይሻገር እንዲከሽፍ ሆን ብለው የሰሩት ሰዎች ጠንቅቆ ለይቶ እንዲያውቅ የማድረግ ስራ እየሰራን ነው። ያ የተሳሳተ ታጋይ ስህተቱን አምኖን እየቆጨው ነው ያለ። ህዝቡን እያዳመጠ ነው ያለ። ማን ነው ወደዚህ የገፋው ወንድሜን እንዲቆርጥበት እንጨክን ብሎ ዞር ላይ እያሰበ እያየ ነው ያለ። ከሽፎበታል። በዚህ ላይ ስራ ሊሰራ የገባ ሰው ከሽፎበታል። እንግዲህ በኋላ በዚህ ገብቶ መነገድ አይቻልም። የጎንደር ፋኖ የወሎ ፋኖ በመሃሉ ሰንጥቆ ሊገባ ሊሰነጥቅ ትግሉ ሊያጓትት በመሃሉ የገባ ካለ ቶሎ ማክሸፍ አለብህ። ህዝቡ ያሳስባል። እንጀራ ቢቀልምህ ሊፈር የሚያለብስ ህዝቡ ሊያሳስብ ይገባል። የማንም ተሸካሚ መሆን የለብንም። የተንኮታኮተው አገዛዙ የተንኮታኮተው ሰራዊት
አንድ ቁጥር ሳይጨምር አሁን ቁጥር ጨመረ መስሎ በእኛ ክፍተት ቀጠና የተቆጣጠረ መስሎት አሁን ብራ ዘገየ እያለ ነው። ለዚህ ተሰላቢ መሆን የለብንም። ጎበዝ ማወቅ አለብን። ተዋጊ መሪን ሞግት ከማን ጋር እያጋጨኝ ነው? ከማን ጋር ነው ልጋጭ እየገፋኝ ያለ ብለን መሪን መሞገት አለብን፣ መጠየቅ አለብህ። ደረጃ የሚመራው ፋኖ፣ አበበ መልክ የሚመራው ፋኖ፣ ሰለሞን የሚመራው ፋኖ፣ ሌሎች አረበኞች የሚመሩት ፋኖ ጊዜና ከወንድምህ ከቋራው ሊላ ፋኖ ጋር ከጎንደር በጋሻው ፋኖ ጋር ግጥም ብዬ የሚመራውና ማዘው ከሆነ ሊሞግት ሊጠይቅ ይገባዋል። ከማን ጋር ወንድሜ ጋር እንዴት ግጥም አልከው ብለህ ልጠይቀኝ ይገባል። ሌሎችም አመራሮች ሂድና ጠቅላይ ግዛቱ ጋር ተኩስ ቢልህ ልጠይቅ ይገባል። ማንም ነው ለነጻ የምታወጣው ታዲያ? ወንድም ግን ስትሞት ሊደርስልህ ስትቆስም ያስርህን ሚያነሳን ህዝብን ወገን ግን የት ግን ወንድም ግን ነጻ እናወጣለን ወንድም ግን ግደል ሲልህ እንዴት ነው የምትቀበለው? የት ነው የምታዘው ብለህ ነው ምን ማጠይቀው? ሙት ነጻ የምታወጣ እኮ አንተ ነህ። እሱ ቁጭ ብለህ ሲያዝ በስልክ ምን ትታዘዝ ፋኖ ካለህ ራስህን ጠይቅ። በቃ ራስህን ጠይቅ። በአንተ ስም ከግንባር ላይ ይታገል መስሎ መኪና ቆሞ የሚዘርፍ ፋኖ ካለ ህዝቡን ነው የሚዘርፈው። እኛን የሚቀልለን ህዝቡን ነው የሚዘርፈው። ነግዶ የሚበላውን ህዝቡን ነው የሚዘርፈው። አርሶ የሚበላውን ህዝቡን ነው የሚዘርፈው። ማንንም አይዘርፍም። ታዲያ ማንን ነው ነጻ የምታወጣው? የሚሰርቀው ወንድም ነው፣ የሚዘረፈው ወንድም ነው፣ አክስት አጎት ነው። ማንን ነው ነጻ የምታወጣው? ያን ካልጠበቅ አስተምረው እንዲታረገው እጁን ቁረጠው። ከዚህ ውጭ ምንመራው ፋኖ ልናስተምር ይገባናል፣ ልናሰለጥን ይገባናል። ግንባሩን እንጂ ወንድሙን እንዳይገል ነጻነቱን እንጂ ማሸነፉን እንጂ ጠላቱን መደበኛ ጠላቱን እንዲወጋ እንጂ ወንድሙን እንዲወጋ ሲያስተምረን ለወንድም አትንበርከክ ወንድሜን እጎዳለሁ ብለህ ሐሳቡን አትቀበለው። አስተምረው፣ መልስ አስተምረው። የወጣሁት እኔ ብቻ ህዝቤን ነጻ ላውጣ እንጂ ወንድሜ ገድዬ አይደለም ነጻውን ማውጣ ብለህ ጠይቀው። መሪ ጋር እንዲደርስ አንድነታችን መዳኛችን እንደሆነ እዚህ ላይ ጎንደር ጠቅላይ ግዛት ታጋይ ወይም ትግል የሚኖሩ ጓዶች ጋር የተዋየነው ውይይት በሁላችን ሰርጾ እንዲገባ ከአፋር ከድርጅታችን የወረደ ነው። በሁሉም ጠቅላይ ግዛት ህዝቦች በአፋር ስር የሚመራ ወይም የሚንቀሳቀስ ፋኖ ሁሉም ውይይቱ ነው። ለአንድነቱ ቅርብ ነው። በራችን ክፍት ነው። ሲቀጥል በየጎንደር ላይ ለምሳሌ ጎንደር አንድነት ህዝብና ጠቅላይ ግዛት ህዝብ በየቀጠናው ያለ ፋኖ የተወሰነ ክፍተት ቢኖርም ወደ አንደኛው ጎንደር ወደ ደቡብ ጎንደር በሚለው ጎንደር አንድ ነው። እዛ ላይ ክፍተት ቢኖርም ይሄን አሁን በበሰለ ሁኔታ ልዩነት የፈጠረውን ወደ አንድ ሊመጣ ጠንቅቀን እየሰራን ነው። ስህተት የፈጸመን ቆጭቶታል። ስህተት የተፈጸመበትም የራሱ ዕዳ ስለሆነ የራሱ ወንድም ስለሆነ ሌላ አትራፊ ትግሉ እንዳይሻገር እንዲከሽፍ ሆን ብለው የሰሩት ሰዎች ጠንቅቆ ለይቶ እንዲያውቅ የማድረግ ስራ እየሰራን ነው። ያ የተሳሳተ ታጋይ ስህተቱን አምኖን እየቆጨው ነው ያለ። ህዝቡን እያዳመጠ ነው ያለ። ማነው ወደዚህ የገፋው ወንድሜን እንዲቆርጥበት እንጨክንበት ብሎ ዞር ብሎ እያሰበ እያየ ነው ያለ። ከሽፎበታል። በዚህ ላይ ስራ ሊሰራ የገባ ሰው ከሽፎበታል። እንግዲህ በኋላ በዚህ ገብቶ መነገድ አይቻልም። የጎንደር ፋኖ የወሎ ፋኖ በመሀል ሰንጥቆ ሊገባ ሊሰነጥቅ ትግሉ ሊያጓትት በመሀል የገባ ካለ ቶሎ ማክሸፍ አለብህ። ህዝብ ያሳስብሃል። እንጀራ ቢቀልልህ ሊዘር የሚያለብስ ህዝብ ሊያሳስብ ይገባል። የማንም ተሸካሚ መሆን የለብንም። የተንኮታኮተው አገዛዙ የተንኮታኮተው ሰራዊት አንድ ቁጥር ሳይጨምር አሁን ቁጥር ጨመረ መስሎ በእኛ ክፍተት ቀጠና የተቆጣጠረ መስሎት አሁን ብራ ዘገየ እያለ ነው። ለዚህ ተሰላቢ መሆን የለብንም። ጎበዝ ማወቅ አለብን። ተዋጊ መሪን ሞግት ከማን ጋር እያጋጨኝ ነው? ከማን ጋር ነው ልጋጭ እየገፋኝ ያለ ብለን መሪን መሞገት አለብን፣ መጠየቅ አለብህ። ደረጃ የሚመራው ፋኖ አበበ መልክ
ዳዊት የሚመራው ፋኖ፣ ሰለሞን የሚመራው ፋኖ፣ ሌሎች አርበኞች የሚመሩት ፋኖ ጊዜና ከወንድምህ ከቋራው ሊላ ፋኖ ጋር ከጎንደር በጋሻው ፋኖ ጋር ግጠም ብዬ የሚመራውና ማዘው ከሆነ ሊሞግት ሊጠይቅ ይገባዋል። ከማን ጋር ወንድሜ ጋር እንዴት ግጠም አልከኝ ብለህ ልትጠይቀኝ ይገባል። ሌሎችም አመራሮች ሂድና ጠቅላይ ግዛቱ ጋር ተኩስ ቢልህ ልትጠይቅ ይገባል። ማንም ነው ነፃ የምታወጣው ታዲያ? ወንድም ግን ስትሞት ቢደርስልህ ስትቆስል ያስርህን ሚያነሳን ህዝብን ወገን ግን የት ግን ወንድም ግን ነፃ እናወጣለን ወንድም ግን ግደል ሲልህ እንዴት ነው የምትቀበለው? የት ነው የምታዘው ብለህ ነው የማትጠይቀው? ምትሞት ሙተህ ነፃ የምታወጣ እኮ አንተ ነህ። እሱ ቁጭ ብለህ ሲያዝ በስልክ ልትታዘዝ ፋኖ ካለህ ራስህን ጠይቅ። በቃ ራስህን ጠይቅ። በአንተ ስም ከግንባር ላይ ሊታገል መስሎ መኪና ቆሞ የሚዘርፍ ፋኖ ካለ ህዝብን ነው የሚዘርፈው። እኛን የሚቀልበን ህዝብ ነው የሚዘርፈው። ነግዶ የሚበላውን ህዝብ ነው የሚዘርፈው። አርሶ የሚበላውን ህዝብ ነው የሚዘርፈው። ማንንም አይዘርፍም። ታዲያ ማንን ነው ነፃ የምታወጣው? የሚሰርቀው ወንድም ነው፣ የሚዘረፈው ወንድም ነው፣ አክስት አጎት ነው። ማንን ነው ነፃ የምታወጣው? ያን ካልጠበቅ አስተምረው እንዲታረገው እጁን ቁረጠው። ከዚህ ውጭ ምንመራው ፋኖ ልናስተምር ይገባናል፣ ልናሰለጥነው ይገባናል። ግንባሩን እንጂ ወንድሙን እንዳይገል ነፃነቱን እንጂ ማሸነፉን እንጂ ጠላቱን መደበኛ ጠላቱን እንዲወጋ እንጂ ወንድሙን እንዲወጋ ሲያስተምረን ለወንድም አትንበርከክ፣ ወንድሜን እጎዳለሁ ብለህ ሐሳቡን አትቀበለው። አስተምረው፣ መልስ አስተምረው። የወጣሁት እኔ ብቻ ህዝቤን ነፃ ላውጣ እንጂ ወንድሜ ገድዬ አይደለም ነፃውን ማውጣ ብለህ ጠይቀው መሪውን። ማንም አልሾመንም። የሾመኝ እንድመራው ኃላፊነት የሰጠኝ የሚሞተው ታጋዩ ነው። እየሞተ ነፃ የሚያወጣው ነው። አንተ ምራ ነው ያለኝ። ህዝብ አልሾመኝም። ታጋዩ ነው የወከለኝ። ምራን ነው እንጂ ስልጣን አይደለም የሰጠኝ። ተንከራተህ ህዝብን ወደ ፋኖ አደራጅተህ ምራን ብሎ ነው የሰጠኝ ኃላፊነት። ስልጣን ወንበር አልሰጠኝም። ነፃ ከወጣን በኋላ ነው እንግዲህ ስልጣን የሚያስፈልገው። ነገ ከኢትዮጵያ ህዝብ ጋር ነው ደግሞ ስልጣን። ስለዚህ ወልቃይትን ሊሸጡ ራያ ሊሸጡ የሚባል በወልቃይት በራያ ቀይ መስመራችን እንደሆነ ይታወቃል። አንድም ይሄን ነገር የሚያነሳ ፋኖ ካለ ከአማራ ህዝብ ጋር ነው ጥላቸው ጋር እንዲደርስ አንድነታችን መዳኛችን እንደሆነ እዚህ ላይ ጎንደር ጠቅላይ ግዛት ታጋይ ወይም ትግል የሚኖሩ ጓዶች ጋር የተዋየነው ውይይት በሁላችን ሰርጾ እንዲገባ ከአፋር ከድርጅታችን የወረደ ነው። በሁሉም ጠቅላይ ግዛት ህዝቦች በአፋር ስር የሚመራ ወይም የሚንቀሳቀስ ፋኖ ሁሉም ውይይቱ ይሄ ነው። ለአንድነቱ ቅርብ ነው። በራችን ክፍት ነው። ሲቀጥል በየጎንደር ላይ ለምሳሌ ጎንደር አንድነት ህዝብና ጠቅላይ ግዛት ህዝብ በየቀጠናው ያለ ፋኖ የተወሰነ ክፍተት ቢኖርም ወደ አንደኛው ጎንደር ወደ ደቡብ ጎንደር በሚለው ጎንደር አንድ ነው። እዛ ላይ ክፍተት ቢኖርም ይሄን አሁን በበሰለ ሁኔታ ልዩነት የፈጠረውን ወደ አንድ እንዲመጣ ጠንቅቀን እየሰራን ነው። ስህተት የፈጸመን ቆጭቶታል። ስህተት የተፈጸመበትም የራሱ ዕዳ ስለሆነ የራሱ ወንድም ስለሆነ ሌላ አትራፊ ትግሉ እንዳይሻገር እንዲከሽፍ ሆን ብለው የሰሩት ሰዎች ጠንቅቆ ለይቶ እንዲያውቅ የማድረግ ስራ እየሰራን ነው። ያ የተሳሳተ ታጋይ ስህተቱን አምኖን እየቆጨው ነው ያለ። ህዝቡን እያዳመጠ ነው ያለ። ማን ነው ወደዚህ የገፋው ወንድሜን እንዲቆርጥበት እንጨክንበት ብሎ ዞር ብሎ እያሰበ እያየ ነው ያለ። ከሽፎበታል። በዚህ ላይ ስራ ሊሰራ የገባ ሰው ከሽፎበታል። እንግዲህ በኋላ በዚህ ገብቶ መነገድ አይቻልም። የጎንደር ፋኖ የወሎ ፋኖ በመሀል ሰንጥቆ ሊገባ ሊሰነጥቅ ትግሉ ሊያጓትት በመሀል የገባ ካለ ቶሎ ማክሸፍ አለብህ። ህዝብ ያሳስባል። እንጀራ ቢቀልምህ ሊፈር የሚያለብስ ህዝብ ሊያሳስብ ይገባል። የማንም ተሸካሚ መሆን የለብንም። የተንኮታኮተው አገዛዙ የተንኮታኮተው ሰራዊት አንድ ቁጥር ሳይጨምራው
ቁጥር ጨመረ መስሎ በእኛ ክፍተት ቀጠና የተቆጣጠረ መስሎት አሁን ብራ ገበየ እያለ ነው። ለዚህ ተሰላሚ መሆን የለብንም። ጎበዝ ማወቅ አለብን። ተዋጊ መሪን ሞግት ከማን ጋር እያጋጨኝ ነው? ከማን ጋር ነው ልጋጭ እየገፋኝ ያለ ብለን መሪን መሞገት አለብን፣ መጠየቅ አለብህ። ደረጃ የሚመራው ፋኖ፣ አበበ መልክ የሚመራው ፋኖ፣ ሰለሞን የሚመራው ፋኖ፣ ሌሎች አረበኞች የሚመሩት ፋኖ ጊዜና ከወንድምህ ከቋራው ሊላ ፋኖ ጋር ከጎንደር በጋሻው ፋኖ ጋር ግጥም እብዬ የሚመራውና ማዘው ከሆነ ሊሞግት ሊጠይቅ ይገባዋል። ከማን ጋር ወንድሜ ጋር እንዴት ግጥም አልከኝ ብለህ ልጠይቀኝ ይገባል። ሌሎችም አመራሮች ሂድና ጠቅላይ ግዛቱ ጋር ተኩስ ቢልህ ልጠይቅ ይገባል። ማንም ነው ለነጻ የምታወጣው ታዲያ? ወንድም ግን ስትሞት ሊደርስልህ ስትቆስል ያስርህን ሚያነሳን ህዝብን ወገን ግን የት ግን ወንድም ግን ነጻ እናወጣለን ወንድም ግን ግደል ሲልህ እንዴት ነው የምትቀበለው? የት ነው የምታዘው ብለህ ነው ምን ማጠይቀው? ሙት ነጻ የምታወጣ እኮ አንተ ነህ። እሱ ቁጭ ብለህ ሲያዝ በስልክ ምን ትታዘዝ ፋኖ ካለህ ራስህን ጠይቅ። በቃ ራስህን ጠይቅ። በአንተ ስም ከግንባር ላይ ይታገል መስሎ መኪና ቆሞ የሚዘርፍ ፋኖ ካለ ህዝቡን ነው የሚዘርፈው። እኛን የሚቀልለን ህዝቡን ነው የሚዘርፈው። ነግዶ የሚበላውን ህዝቡን ነው የሚዘርፈው። አርሶ የሚበላውን ህዝቡን ነው የሚዘርፈው። ማንንም አይዘርፍም። ታዲያ ማንን ነው ነጻ የምታወጣው? የሚሰርቀው ወንድም ነው፣ የሚዘረፈው ወንድም ነው፣ አክስት አጎት ነው። ማንን ነው ነጻ የምታወጣው? ያን ካልጠበቅ አስተምረው እንዲታረገው እጁን ቁረጠው። ከዚህ ውጭ ምንመራው ፋኖ ልናስተምር ይገባናል፣ ልናሰለጥነው ይገባናል። ግንባሩን እንጂ ወንድሙን እንዳይገል ነጻነቱን እንጂ ማሸነፉን እንጂ ጠላቱን መደበኛ ጠላቱን እንዲወጋ እንጂ ወንድሙን እንዲወጋ ሲያስተምረን ለወንድም አትንበርከክ ወንድሜን እጎዳለሁ ብለህ ሐሳቡን አትቀበለው። አስተምረው፣ መልስ አስተምረው። የወጣሁት እኔ ብቻ ህዝቤን ነጻ ላውጣ እንጂ ወንድሜ ገድዬ አይደለም ነጻውን ማውጣ ብለህ ጠይቀው። መሪውን ማንም አልሾመንም። የሾመኝ እንድመራው ኃላፊነት የሰጠኝ የሚሞተው ታጋዩ እየሞተ ነጻ የሚያወጣው ነው። አንተ ምራ ነው ያለኝ። ህዝብ አልሾመኝም። ታጋዩ ነው የወከለኝ። ምራን ነው እንጂ ስልጣን አይደለም የሰጠኝ። ተንከራተህ ህዝብን ወደ ፋኖ አደራጅተህ ምራን ብሎ ነው የሰጠኝ ኃላፊነት። ስልጣን ወንበር አልሰጠኝም። ነጻ ከወጣን በኋላ ነው እንግዲህ ስልጣን የሚያስፈልገው። ነገ ከኢትዮጵያ ህዝብ ጋር ነው ደግሞ ስልጣን። ስለዚህ በየቀጠና ያለን ፋኖ፣ በየዞች ያለን ፋኖ፣ በየጠቅላይ ግዛቶች ያለን ፋኖች በቀጠና ስር ተፋቅረን ተዋደን ጥይት ተዋውሰን ስንቅ ተባብላልተን በኔሙትና ልሸኝ ተባብለን ተደጋግፈን ጠላታችን በአጭር ጊዜ ማሸነፍ አለብን። ሲቀጥል እንደ ድርጅት ሁለቱ ድርጅት ቅድም ጓዶች እንዳሉት ሁለቱ ድርጅት በጣም ጥሩ ምቹ ሁኔታ ፈጥሯል። አዎ ያሻግራ የምንለውን አንድ እንመርጣለን። ችግር የለም። ቅድም ተጠቅሷል በሰፊው ምን ችግር የለም። ከተመተነው አሁን ተሰብስበው በሁለት ቁሟል። ይሄ ቅርብ ነው። አንድ ለመሆን ምንም ያሻማል ብዙ ጊዜ አይወስድብንም። ችግር የለብንም። በዚህ መሃል አንድ እንዳንሆን የሚሰነጥቁ ግለሰቦች ልታቆሙ ይገባቸዋል። ያመለካከት ችግር እንጂ ልዩን ለሞት ሙቶ ነፃ ለማውጣት የወጣ የአማራ ፋኖ ሁሉም አንድ ነው። ያመለካከት የግንዛቤ ችግር ሊኖር ይችላል። ይሄን ደግሞ መማማር ማስተማር አለብን። ህዝባችን በዚህ መልእክታችን አዳምጣችሁ ምናልባት ይቅርታ ነው የምንጠይቅ የአማራን ህዝብ ውስጥም ያለን ውጭም ያለን ለኛ የሚቸገረውን ለኛ የሚያስበውን እንቅፋት የሚያደርገውን ህዝብ ይቅርታ ልንጠይቅ ይገባል። እንጀራውን እየበላን ገንዘቡን እየተዋስን መጠለያ አድርገን ህዝባችን ይህን ያህል ጊዜ ያስቸገርነው ህዝብ እየተሳደደ እየተቀማ ባገዛዙ በእኛ አንዳንድ ባለየዎች የሚዘረፈው ህዝብ ይቅርታ ልንጠይቅ ይገባናል። በድርጅታችን ስም ይቅርታ ልንጠይቅ ይገባናል። ስንታገል እዚህ በላይም ችግሮች ስለሚገጥሙ ሸፍኖናል። ህዝባችን አሁንም እያስተማረ በየተቋማችን በያገኘነው አጋጣሚ ህዝባችን አስተያየት እየሰጠ እየተመካከርነ ትግላችን ዳር ለማድረስ የሁላችን ጥረት ነው የሚሆነውና እናመሰግናለን።
የዚህ የኛ ጎንደር ጠቅላይ ግዛት እዝ እንደተዋየ ነው። በሁሉም ግንባር ውይይታችን መቀጠል አለብን። አንድ አፍታ ስናርፍ መወያየት አለብን። ለህዝባችን ተደራሽ ማድረግ አለብን። መጥፎነትን፣ ክህደትን፣ መጨካከንን፣ እርስ በርስ መጣላትን እርስ በርስ ለመዋደድ እንደመዋደድ ወይም ለመዋደድ መቀየር አለብን። ድል ለአማራ ፋኖ!